ወንጀለኛ ነሽ ዳይ ውጪ ነጭ አንቺ አየሁ ጉድ ሰራኝ አንተ ማትረባ ሰውዬ ይሁን ጨበጭ ጉድ ሰራኝ መሰረት በቃ አንቺም እኔ አልወጣም መሰረት በቃ ይኸውልሽ እያንዳንዱን አርቲስት የምትወስጂ ነው የሚሆነው አንተም በግ ከለላ ውስጥ ነው የምትቀመጡት እባካችሁን ተረጋጉ ራሳችሁን እኩል ከፍተን እምናየው ይሆናል ማለት ነው አንቺ ማን ተነካልሽ ምን ጎደለብሽ ነው ይኸውልሽ አንቺ ውሻ ይኸውልሽ አባቴ ምን ስታረጊ ነው ኖርሽው ለዛሬ ወንድሜ ስትጫወችበት ይኖርሽ ይሄ ነገር ይፈጠራል ብዬ አላሰብኩም ነበር ለዛ እኮ ነው የኔ ልጅ ይኸውልሽ ሰማያለሽ ዞር በይ ልቀቂኝ እሺ ይኸውልሽ ቆይ ከራስሽ አልፎ እኔንም ወንጀለኛ ያረግሽኝ ለዚህ ነው ቆይ ምንድነው የምትፈልጊው ከቤተሰብ አንቺስ እናቴ ለመሆንሽ ምን ማረጋገጫ አለኝ ይኸውልሽ የኔ ልጅ ይኸውልሽ አትንኪኝ ልጅ አትበይኝ በቃ እናቴ ልጅ ታቅሻለሁ ሲጀመር ስንት ነገር ተነጋግረን ስንት ነገር ሆነ ያታቅሻለሁ ገና ሲጠነሰስ ነው የማውቀው ልንገር ምን አውቃለሁ እንደዛ ስትሆኝሽ ሁሉ ስትይ ከሱ ባልና ሚስት ናችሁ አንድ ላይ ተባብራችሁ እኔን እንደዚህ ያደረጋችሁ ዝም ብለሽ አትንጣጪ ቁጭ በይ መጣጣት ምን አስፈልገ አውቃለሁ እኔ ንቄትቻቸው ነው እሺ ምኑን ነው የምታውቂው እውነት ንገሪኛ ሁሉ ገና በትንስሷ ገና እሷ ጋር ይሄድ ሲሯሯጡ ይኸውልሽ እኮ እኔ እኮ ያለ አባት እንዳታድጊ በፍቅር አፍ የለሽም በቃ አንቺ ሲያፍሽ በፍቅር እንድትኖሪልኝ እኮ ነው ልጅ የሁሉ ንብረት አሃ በፍቅር እንድኖርልሽ ነው ማንም ጋር እየዞርሽ ስትጋደሚ ነበር ይኸውልሽ አይደለም ዝም በይ እኔ እኮ እናትሽ ነኝ እንደዛ ወይ በእግዚአብሔር በቃ አትንኪ ስንት ነገር መሰረት ይኸውልሽ ተረጋጊ ሄደን መሰረት እባክሽ ተረጋጊ አትንኪ መሰረት ያኔን ህይወት በጥብጣት ያንተ ልጅ እንዳይበጣ አሁን ነገሮችን የምናስተካክልበት ሰዓት አይደለም መሰረት ታንጂ በቃ ነገሮች እንዴ ታው እባካችሁ ተረጋጉ እንደዚህ አይደለም ነገሮች ነው ተረጋጊ መጀመሪያ ህይወቴ እንዳይበጠበጥ ይላል ሰማኛለህ ሰማለህ የትኛውን ህይወትን ነው የምበጠብጠው የተበላሸ ህይወት ይሄ እንደኔ አሁን ምን ከፍተው ይሆናል ማለት ነው ተመልካቾቼ ቀድሜ ነግሬያችኋለሁ ይከፈት ምንድነው ከፈተው ነው ይታይ ልጅ ሆነች በቃ ሌላ ምን አለ እና ሰድጋታለህ ልጅ ደግሞ አልሰጥም ለማስተምራታለህ ራሴው ነኝ የማሳድጋት ራሴው እንደተሰቃየው ስለዚህ ተመልካቾቼ ለእናንተ የምነግራችሁ ቃላም የዚህ ሀብት ሙሉ ወራሽ እሱ ብቻ ነው ማለት ነው ስለዚህ አንተም እሷም ወንጀለኝነታችሁ የተረጋገጠ ነው በህግ ከለላ ውስጥ ሆናችሁ ህግ እያንዳንዱ ምርመራ አድርጎባችሁ ከነገ ጀምሮ ፍርድ ቤት እናንተ ላይ ክስ የሚመሰርት ይሆናል ይኸውልህ ቆይ የኔ ልጅ ይኸውልህ የኔ ልጅ ይኸውልህ ከእሱ ጋር ብዙ ነገር አሳልፈናል የልጄን ህይወት እንዳበጠብጥ አደራን እኔስ አንዴ ተሰቃይቻለሁ ይኸውልሽ አሁን የእኔ ሀሳብ እኔ ይዤ የመጣሁት ጉዳይ የአንቺ ልጅ ህይወት መበጥበጥ ሳይሆን እናንተ ወንጀለኛ መሆናችሁ ከዛ በተጨማሪ ደግሞ እኔ እኮ ይሄ ቦታ እኮ ይሄ ንብረት እኮ የኔ የእናቴ አባቴ ንብረት እኮ የእሷ ባልና ወንድማማቾቹ በዚህ ቦታ ይካሰሱበት ነበር ግን የኔ አያት ናቸው ወደ እኔ ጋር መተሽ ልትለጥፊ እንዴ የራሳችንን ልጅ አሜን ብለህ የተቀበልከውን ልጅ ዲቃላ ብለህ ትሰድባታለህ ወንድሜ እኔ ሳወራ ከዚህ በኋላ ደግመሽ ጣልቃ እንዳትገቢ እሺ እያንዳንዱን ነገር ለሸዋፈራው ባለቤት አስረዳለሁ ሰማያለሽ አባቴ ማን ነው ይኸውልሽ የኔ ልጅ ስንት ነገር ብለኸኝ ተረጋጊ እባክሽ በዚህ በማይረባ ባልሽ ነው እኔ የምቀናው ምን አባሽ አንቺ ነሽ ማትረቢው አንቺ ሰማኛለህ ስንት ነገር ያለኝ እኔ በማይረባ ባልሽ ነው እኔ የምቀናው ልታስገድለኝ አስበህ ነበርና እንዴት ነው አልተሳካልህም ማስገደሉ እንደሰራው ጭካኔማ አንተ ከዛ በላይ ያስፈልገህ ነበር አሁን ምንድነው የምታሰቃዩኝ እሺ ምንድነው የፈለከው እኔ ካንተ ውጭ ከማን ጋር ነው የምለርኩት እኔ አንተ ከሃዲ መሰረት ተረጋጊ እባክሽ ተረጋጊ መሰረት እንደዚህ ትለኛለህ መሰረት አንተ ከሃዲ ነህ ተረጋጊ አንቺ ቁጭ እኔ ስለ ልጆቼ ለምንድን ነው ያወራህብኝ ከበዱ እና ከብደው ነው እና ታዲያ ምንድን ነው ይሄ ሁሉ ጣጣ የምታመጣብኝ አንተ ሰውዬ ምንድን ነው ምን ችግር አለ ንገረኝ ችግር ካለ አስታውሻለሽ ስለ እርሱ የምናወራውን ነገር በሙሉ ታዲያ ልጅ አይደለም በወቅቱ ብለሽ እርሱ ላይ ታስገቢ ነበር ይህን ተናገሪ ደንግጬ የዛን ጊዜ ካንተ ልጅ ስትይኝ አዎ የኔ ልጅ ነች
እዚህ ቦታ ላይ ለፌዝ ለሳቅ አይደለም የመጣ ነው። ይኸውልዎት ይሰሙኛል፣ ትልቅ ወንጀል ተፈጽሞ ነው ያለው። ስለዚህ ይሄ ባለቤቱ ደግሞ የዛ ወንጀል ዋና ጠንሳሽ ነው። ይህንን እያስረዳችሁት ነው ያለሁት። በቻሉት አቅም ይስሙና ከዛ ለመፍረድ ይወስኑ። አይኖት የሚታወር ከሆነ ደግሞ ከባለቤቱ ጋር ተያይዘው ወደ ወህኒ ይወረወራሉ። ተግባባን? ከዛ በኋላ አይደል እንደ አንተ ወስድ ያስታወከኝ ከሱ ጋር ምን ልታወቀው አቀዩጣማ ካልሽ ምን ልታወቅ አንድ ቀን የተሳሳትኩት ካንቺ ጋር እኔ ደግሞ ሁሉ ነገር ታዲያ እኮ እኔ ምንም እኔ መውለድ አልችልም። ምን እንዳትነካኝ አልነካህም፣ እንዳትነካኝ የሸዋፈራው ልጅ ነች ነው ብላይ ነገረች። አቤት አንተና ማን እንደዚህ ያለው መሰረት ደግሞ ያላችሁ ግንኙነት አቶ ደበበ ህይወቱ ካለፈ በኋላ ሳይሆን የአቶ ደበበ ህይወት ከማለፉም በፊት ግንኙነት ነበራችሁ ከመሰረት ጋር። ጤነኛ አይደለም። ያ ማለት ደግሞ እንዴት ዘነጋው? ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ከሁለት ቀናት በኋላ ኤደንን ይዣት ተመልሻለሁ ማለት ነው። እንግዲህ እንዳያችሁት ብዙ መደናገጦች፣ ኤደን ራሷን እስከ መሳት ደርሳ ነበረ። ከዛ በኋላ ብዙ ግጭቶች መሀል ላይ ተፈጥረው ነበረ። መሰረትና ሸዋፈራውም አላስፈላጊ ጸብ ውስጥ ገብተው በብዙ ትግል ነበረ ልንገላገላቸው እንዲሁም ደግሞ ካሉበት ነገር እንዲወጡ ለማድረግ ስንሞክር የነበረው። ዛሬ ስንመለስ ተመልካቾቻችን በአዲስ ነገር ነው የመጣ ነው። እንደዛ ሲያጠራጥረን የነበረው መሰረትና ሸዋፈራውን ያላስተማመነው እንዲሁም ደግሞ የሸዋፈራው ባለቤቴ መውለድ አይችልም ብላ ነገሮችን እንድንጠራጠር አድርጋን ስለነበረ ከኤደን ዘረመል በመውሰድ እንዲሁም ደግሞ የሸዋፈራውን ዘረመል በመውሰድ የዲኤንኤ ምርመራ ይዘን መተን ተመልሰናል ማለት ነው። ስለዚህ ይህንን የዲኤንኤ ምርመራ ዛሬ ምን ከፍተውና ኤደን ሸዋፈራው የእውነት አባቷ ነው ወይስ የአቶ ደበበ ልጅ ነች የሚለውን የምናውቅ ይሆናል ማለት ነው። ይህ ገመና ሾው ነው ተመልካቾቻችን። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ወንጀለኞች ለህግ ለፍትህ የሚቀርቡበት ትልቅ ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ሀሳባቸውን በኮሜንት በማስቀመጥ ከኛ ጋር እንድትተባበሩ የተበደሉ ሰዎችን እንባ አብረን እንድናብስ እንዲሁም ደግሞ ገዳዮችን ወንጀለኞችን ለህግ በጋራ እንድናቀርብ በትህትና ጠይቃለሁ። ከኤደን ጋር የተወሰነ ቆይታ አድርጌ ከዛ ቀጥታ ወደ ዲኤንኤው እንሄዳለን ማለት ነው ተመልካቾቼ። እሺ ኤደን እንደምን አለሽ? እንግዲህ ከሁለት ቀን በኋላ ነው ተመልሰን የተገናኘ ነው እና ከዚህ በፊት ያው ግልፍተኝነትሽንም ንቀትሽንም ብዙ ነገሮችን አይተን ያለፍን ሰዎች ነን። ከእድሜሽ አንጻር ነው ይሄ ነገር የመጣው ብለንም ነገሮችን ለመረዳት ሞክረን ነበረ። ዛሬ ላይ ግን ተረጋግተሽ የደረሰውን እያንዳንዱን ነገር ተረድተሽ ከኔ ጋር ቃለ መጠይቅ ልታደርጊ ፈቃደኛ ስለሆንሽ በመጀመሪያ በጣም አመሰግናለሁ። እንግዲህ እናትሽም እንደነገረችሽ ነገሮችንም እንዳየሽ ትንሽ ግራ ተጋብተሻል ብዬ አስባለሁ። እንደው ምን አይነት ስሜት ተሰማሽ እንግዳ የሆነ ነገር ስትሰሚ? ለዘመናት አባትሽ አቶ ደበበ እንደሆነ እናትሽ ስትነግርሽ ቆይታለች። አሁን ላይ ግን አባትሽ እሱ አይደለም ሸዋፈራው ነው ብላ አንስታለች እና እንደው ምን ተሰማሽ? ይህንን ስትሰሚ ድንጋጤሽን አይቻለሁ በእርግጥ። ከዛ በኋላ ግን ውስጥሽ የተሰማሽን ነገር እንደው ለእኔም ለተመልካችም ግልጽ አድርገሽ ለመንገር ሞክሪ። ስሜቱ በጣም ከባድ ነው እውነት ለመናገር። እኔ ግን አሁንም አባትሽ አይደለም መባሌን አላመንኩም። እንዴት ሊሆን ይችላል? የሆነ ሰው የሆነ ቀን መጥቶ እንዴት አባትሽ አይደለም እኔ አባትሽ ነኝ ሲለኝ እንዴት ልቀበለው ይችላል? ምንም ነገር አላየሁም። ከዚህ በፊት የሚያጠራጥር ነገር የለም። በቃ ምንም የሆነ ፍንጭ ስታይ እኮ ቢያንስ ትጠረጥራለህ። እኔ ግን ምንም የሚያጠራጥር ነገር እኛ ቤት ውስጥ የለም እንደምታየው ነው። እንዴት ልቀበል ይችላል? አዎ እንግዲህ ነገሮች ትንሽ ግራ ሊገባ ይችላሉ። እናትሽም አቶ ሸዋፈራውም ጥሩ በሆነ መልኩ ነገሮችን አሲረዋል። በጥሩ መንገድ ደግሞ እየተወኑም እንደነበር እኔ እንኳን ከብዙ ማስረጃ ስብሰባዎች በኋላ ብዙ ነገሮችን ከማጣራት በኋላ ነው የደረስነው እና እንግዲህ ከመጀመሪያው ጀምሮ የነበሩ ነገሮች ነበሩ። ስለ ቃላብ ትይኝ የነበረው ወንጀለኛ እንዳልሆናችሁ ብዙ ነገር ታነሽልኝ ነበር እና ካሜራም ጀርባ ከቃላብ ህመም ጀምሮ ያለውን ነገር ላስረዳሽ ሞክሬያለሁ። እንደው እሱን ነገር ለእኔም ለተመልካችም ግልጽ አድርጊልኝ። ቃላብ ከመጀመሪያ ጀምሮ የነበረበት ነገር ያመመውም ከአባቱ ሞት በኋላ እንደሆነ እናትሽና ሸዋፈራው ምን ያህል እንዳሴሩ ማስረድቼሻለሁ እና ያንን በመስማትሽ ምን ተሰማሽ? እኔ በፊት ያመው እንደነበር ነው የምትነግረኝ እና የሆነ ሰዓት እንደተሽለውት ነበር እና አባቱ ሲሞት ተነሳበት ነው የተባልኩት። እኔ የማውቀው ይሄንን ነው።
እንጂ ከዚህ በፊት ከኔ ጋር ስትከራከሪም የነበረው ነገር ነበረ። ቃላብ ከልጅነቱ ነው ጀምሮ የሚያመው ብለሽ ነበርና ከልጅነቱ ጀምሮ ነው የሚያመው ብለሽ እንድትናገር ያደረገሽ ድንገት የሆነ ሰዓት ያመው እንደነበርና ከዛ እንደተሻለው እናትሽ ስላስረዳችሽ ነው። እንደዛ ነው የማውቀው እንግዲህ። ከዛ በኋላ ቃላብ ላይ የደረሰበትን ነገር ስትሰሚ የዛ ነገር ዋና ተዋናይ ደግሞ እናትሽ እንደሆነች ስታቂ ምን ተሰማሽ? ወንድሜ ነው ብለሽ አምነሽ አብረሽው ረጅም ጊዜ ያደግሽው ሰው ነውና ወንድም ላይ እናት እንደዚህ አይነት ነገር ስታደርግ ደግሞ ምን ያህል እንደሚከብድ እንግዲህ እኩል ቦታ እኩል ፍቅር የምትሰጫቸው ሰዎች እርስ በርስ ሲጎዳዱ እንደማየት የሚያሳምም ነገር የለምና ምን ተሰማሽ? እንደ ወንድምም እንደ ልጅም። እኔ ግራ ገብቶኛል በቃ ምክንያቱም አልገባኝም። የሚሰጠው መድኃኒት የሚያድነው እንጂ የሚሰጠው መድኃኒት እንደዚህ እንደሚያደርገው አላውቅም ነበር። ስለሚያስቸግር እንደሚዘጋ ቃለው እውነት ነው። አሁንም ያስቸግራል በቃ። እሺ መድኃኒቱን እናትሽ ረጅም ጊዜ ስትደብቅበት እንደነበረ አብረን ቁጭ ብለን በተነጋገርን ሰዓት አይተናልና ለዛ ነገር አንቺም ተባባሪ ነበር። ሻዎ መድኃኒቱን ካየ ከእናቴ እጅ ይቀማል፣ የት እንደሚቀመጥ አናውቅም ስትይ ነበርና ቀጥታ እዚህ ወንጀል ላይ ተሳታፊ እንዳልሆንሽ እንግዲህ ለእኔም ለተመልካችም ህግ አካላት የሚያዩት ቪዲዮ ስለሆነ ግልጽ ብታደርጊልኝ። ያ ማይሆን ከሆነ ግን እንግዲህ እድሜሽ አልደረሰም ተብሎ በህግ ማትጠየቂበት ምንም አይነት ምክንያት አይኖርም እና ራስን ከወንጀለኝነት ነፃ ለማውጣት የዚህ ነገር ዋና ጠንሳሾች እናትሽና ሸዋፈራው መሆናቸውን ለማስረጋገጥ የአንቺ ቃል ወሳኝ ነው እና አንቺንም ራስሽን ነፃ ለማውጣት እንዲመችሽ የዚህን ወንጀል መሰረቱን ብታስረጅኝ ጥሩ ነው። ይኸውልህ እንግዲህ እኔ የማውቀውን ልንገርህ። ቃላብ በጣም የታመመው ከአባታችን ሞት በኋላ ነው። ቃላብ ከአባታችን ጋር በተለየ በጣም ቅርበት አለው እና ሁላችንም በሰዓቱ እሱ ሲሞት ተጎድተናል። ግን እሱ በጣም ነበር የተጎዳው እና ህመሙ ከዛ የተነሳ ነው የመጣው። ከዛ በኋላ ነው የመጣው በጣም እየባሰ የሄደው። ከዛ ምን ይሻላል ምናምን ብዬ እናቴንም ስጠይቃት አሁን እንደዚህ ነው ተብሎ ለሰው ቢነገር እናንተ ናችሁ እንደዚህ ያደረጋችሁት የሰው እናት ሆነሽ ነው ይሉኛል ነበር የምትለኝ። እና ደግሞ አንቺ በደንብ ስለማታውቂ ነው እንጂ ከልጅነቱ ጀምሮ እናቱም የሞተች ሰዓት እንደዚህ ያመው ነበረ ምናምን ትለኝ ነበር። እኔ ለዛ በቃ እንደዛ እንደሆነ ነው የማውቀው። አንተም በመጣ ሰዓት እንደዛ ይሆንኩብህ በቃ እኔ እናቴ ምንም ነገር ውስጥ እንድትገባት አልፈልግም። የሰው እናት ናት ብሎ ምንም እንዲሏት አልፈልግም። ምክንያቱም አሳድገዋለች። ለዛ ነበር እኔ የማውቀው ይሄንን ነበር። እንግዲህ ግን በኋላ ነገሮች ተገለባበጡ። መድኃኒትን እንድሰጠው አታረገኝም። አላውቀውም መድኃኒቱን ወላ። ስለዚህ እናትሽ እያንዳንዱን ነገር ደብቃሽ በራሷ መንገድ ነበር የምታስኬደው እያልሽኝ ነው? በቃ እኔ የማውቀው ከዛሬ ነገ ይድናል ብላ እንደምትጠብቅ ሆስፒታል እንደምትንከራተት የምትሰጠው መድኃኒት ምንም እያሻለው እንዳልሆነ በቃ። ግን አንዳንዴ ትሰለቻለህ። ሰው ነህና ቤት ውስጥ ብዙ ነገር ያደርጋል፣ ዕቃ ይሰባብራል ምናምን። በዛ የተነሳ ታስረዋለች ምናምን። እሱ ደግሞ ለምን አለላት? ምክንያቱም ወንድም የለም ከኛ ትልቅ እሱን የሚታገል ምናምን ትልቅ ነው እንዳየኸው። ለዛ ምንም አለላትም ነበር። እንግዲህ ቃላብን የመጀመሪያ ጊዜ ስናገኘው ጨለማ ክፍል ውስጥ አንገቱን፣ እግሩን፣ እጁን በሰንሰለት ታስሮ ነበር እና ያ ነገር ሲሆን ደግሞ መቼም እንደ እህት የሚሰማሽ ነገር ይኖራል። ጤንነቱን እንደምታየው ነው። ከዛ ውጭ መጀመሪያ ጥቆማ ሲደርሰንም በምሽት በ4 ሰዓት በ5 ሰዓት ዝናብ ላይ ብታቂ ልብስ አልብሰውት በሰንሰለት ታስሮ ውጭ ላይ ተቀምጧል ነበረ ይሉን የነበረው እና ይህንን ስታይ እንደው እናትሽን የመጠየቅ ነገር ለምን እንደዚህ ታደርጊዋለሽ የማለት ነገር አልነበረሽም? ያው ምን መሰለህ እዛ ጨለማ ክፍል ውስጥ ምንም የሚጠፋ ንብረትም ሆነ ምንም ነገር የለም። እንደነገርኩ እሱ ያስቸግራል። ለዛ ነው እዛ ክፍል ውስጥ የሚታሰረው። ሳሎን ብታስረው ስንት ነገር ይሰባብራል። ለዛ ነው እዛ ክፍል ውስጥ የሆነ የነበረው። እሺ ተመልካቾች እንግዲህ ብዙ ጊዜያችሁን እንድሻማ አልፈልግም። ከዛ በተጨማሪ ደግሞ እንደነገርኳችሁ ተሙ ከኛ ጋር የለም፣ እስር ቤት ውስጥ ነው ያለው። አላስፈላጊ ሰዎች ባሴሩት ሴራ በስር ከለላ ውስጥ ነው ያለው እና ያንን ነገር ለማድረግ ብዙ ነገሮችን እያደረገን እየጣርን ነው። ግማሽ ባልደረቦቼ ያን ነገር እያጣሩ ነው ያሉትና ለዛም ነገር ጊዜ መስጠት መቻል ስላለብን ነገሮችን በቻልነው አቅም ለማሳጠር እንሞክራለን። የዲኤንኤ ውጤት እጃችን ላይ ደርሷል። ሁሉም እስኪሰባሰቡ ነበር ከሄደን ጋር ቆይታ እንጂ መቼም የዛ የጎረቤታችን ሰውዬ ልጅ አልሆንም። እውነት ያላስፈላጊ ውጪ ነው ያወጣው። እንግዲህ ሄደን እሱን ምናይ ነው የሚሆነው። ዲኤንኤ እጃችን ላይ ያለ ሁሉም እስኪሰባሰቡ ነበር። ሸዋፈራውም የሸዋፈራው ባለቤት ከዛ በተጨማሪ መሰረት እዚህ ቦታ ላይ እንደሚገኙ ከካሜራ ጀርባ ያሉ ሰዎች ምልክት እየሰጡኝ ነው ያሉት። ስለዚህ እዚህ ቦታ ላይ ወስደን
ይህንን ዲኤንኤ የምንከፍት ይሆናል ማለት ነው። ይሄ ዲኤንኤ ሲከፈት ኤደን የማን ልጅ ነች? የእውነት የሸዋፈራው ልጅ ነች ወይስ የአቶ ደበበ ትክክለኛ ልጅ ነች የሚለውን ከደቂቃ ልዩነቶች በኋላ በጋራ መናቅ ይሆናል ማለት ነው። ይህ ገመና ሾው ነው። አብራችሁን እንድትከታተሉ እንጋብዛለሁ። የተሙ ጉዳይ ብዙዎቻችሁን እንዳስጨነቀ በኮሜንት እያሳወቃችሁን ያላችሁት፣ በቻልነው አቅም እየጣርን ተሙን በአጭር ጊዜ ውስጥ ከእስር ለማስፈታት እንዲሁም ደግሞ ይህንን ነገር ያሴሩበት ወንጀለኞችን ለህግ ለማቅረብ እንጠራለን ማለት ነው። አብራችሁን ቆዩ ተመልካቾች። ሰሜልሽ አይደል? እኔ ምንም ካንቺ አፍ መስማት አልፈልግም። በቃ ዝም ማለታችን ይኸውልሽ፣ ዝም የምታስብላት ከሆነ ዝም አስብላት። ከዛ ውጪ ነው ይወጣል። ይኸውልሽ እኮ እኔ እኮ ያለ አባት እንዳታድጊ በፍቅር አፍ የለሽም። በቃ አንቺ ሲያፍሽ ፍቅር እንድትኖሪልኝ እኮ ነው። ልጅ የሁሉ ንብረት ላንቺ በፍቅር እንድኖርልሽ ነው ማንም ጋር እየዞርሽ ስትጋደሚ ነበር። ይኸውልሽ አይደል? ዝም በይ። እኔ እኮ እናትሽ ነኝ። እንደዛ ወይ በእግዚአብሔር በቃ አትንኪ። ስንት ነገር ነው። ይኸውልሽ ተረጋጊ። ሄደን መሰረት እባክሽ ተረጋጊ። አትንኪ መሰረት አሁን እኮ ነገሮች ላይ ማጣራት ላይ አልደረስንም አይደል? ገና ይሄን ውጤቱን አልከፈትንም። ስለዚህ መጀመሪያ ውጤቱ ምን እንደሚል ምን እንደሚያሳይ እንወቅ አይሻለም? እሺ እንግዲህ ተመልካቾቻችን ሁሉም ተሰብስበዋል እንዳልኳችሁ። ዲኤንኤ ውጤቱንም ቅድም እንደነገርኳችሁ ይዘን ተመልሰናል ማለት ነው። እዚህ ዲኤንኤ ላይ እዚህ ጋር ያሉት አራቱም ግለሰቦች ይመለከታቸዋል ማለት ነው። ከዛ ውጭ ግን ዋና ጉዳያችን ይሄ ዲኤንኤ ብቻ አይደለም። ከዚህ ዲኤንኤ በተጨማሪ እዚህ ጋር የምናያቸው 3 ግለሰቦች ወንጀለኛ ናቸው። ኤደን በማወቅም ይሁን ባለማወቅ ወንጀል ውስጥ ተሳታፊ እንደሆነች እንግዲህ ከበቂ በላይ ማስረጃዎች አሉን። ከዛ በተጨማሪ ግን መሰረትና ሸዋፈራው የዚህ ነገር ጠንሳሽ፣ ከዛ በተጨማሪ ደግሞ ነገሮች እዚህ ድረስ እንዲሄዱ እንዲጓተቱ ያደረጉ ሰዎች በመሆናቸው ከበቂ በላይ ማስረጃዎችም ስላሉን ህግ እንዲጠይቅ ፕሮሰሱን ጀምረናል ማለት ነው። ስለዚህ ይህን ነገር እንደጨረስን ወደ ህግ አካላት ቀርበው ቃላቸውን ሰጥተው የህግ የፍርድ ሂደታቸውን የሚከታተሉ ነው የሚሄነው። ኤደንም ደግሞ እንዳስፈላጊነቱ ህግ የራሱ ምርመራ ያደርግባትና ፍርድ ይገባታል አይገባት የሚለውን በሂደት የሚያይ ይሆናል ማለት ነው። እንግዲህ ዲኤንኤውን ይዘን ተመልሰናል። ስለ ዲኤንኤው ምን ይላሉ፣ ምን ይኖራቸዋል የሚለውን የተወሰነ እነሱን ልስማና ከዛ ዲኤንኤውን እከፍታለሁ ማለት ነው። እንግዲህ ሸዋፈራው አሁን ላይ አንድ እድል ልሰጥ እፈልጋለሁ። የዋሻይን ነገር ካለ ወጪ አውጥተናል፣ ዲኤንኤ ያስመርመረናል። ነገር ግን ከራስ ቃል የምትነግረን አሁንም ባለህ ነገር ላይ እርግጠኛ ነህ? ምክንያቱም እያንዳንዱ ኖት ይፋ ሊወጣ ስለሆነ ቀድመ ማመን የምትችልልኝ ነገር ካለ ቀድመ እንድትነግረኝ። እኔ በፍጹም አሁንም የምነግርህ ነገር ምንድን ነው፣ ይቺ ልጅ የኔ ልጅ አይደለችም። ይቺ ዝም ብላ ስሜን የምታጠፋ ከሃዲ ነች። በቃ መጀመሪያም ከነገርኩ ነገር ምንም አዲስ ነገር የምነግርህ ነገር የለም። ከእሷ ጋርም በአንድ ቀን ስህተት ነው ይህን ነገር እንትን ያለው። በፍጹም ከነበረኝ ከመጀመሪያው ምንም እንደዛው ነው። እኔ ምንም እንትን ምለው ነገር የለም። እሺ እንግዲህ እዚህ ላይ አያይዤ መናገር እንፈልገው ተመልካቾቻችን፣ የሸዋፈራው ባለቤት ከኛ ጋር ቆይታ አድርገው ነበር። የተወሰነ ከካሜራ ጀርባም ልናወራቸው ፈልገናል። እያንዳንዱን ነገር ሲሰሙ እንግዲህ ደንግጠው ነበር መጀመሪያ። ይኸው አሁን በልበ ሙሉነት ሸዋፈራው አንድ ቀን ግንኙነት አለኝ እያለ የሚያወራውም ለዛ ነው ማለት ነው። እሳቸውን ብዙ የምጠይቃቸው ነገር አይኖርም። መሰረትስ ምን አይነት ስሜት ነው የሚሰማሽ ስለዚህ ዲኤንኤ? እሱማ ከዳተኛ ነው። ዲኤንኤ ሳትጠይቅ እኮ እኔ ልጁ ናት ብዬ ነግሬሃለሁ። እርግጠኛ ትክክል ልጁ ናት። አንቺ ውሻ! ይኸውልሽ አባቴ ምን ስታረጊ ነው የኖርሽው? ለዛ ነው ወንድሜን ስትጫወችበት የኖርሽው? ይሄ ነገር ይፈጠራል ብዬ አላሰብኩም እኮ ነበረ። ለዛ እኮ ነው የኔ ልጅ። ይኸውልሽ ሰሚያለሽ፣ ዞር በይ ልቀቂኝ። እሺ ከራስሽ አልፎ እኔንም ወንጀለኛ ያረግሽኝ ለዚህ ነው። ቆይ ምንድን ነው የምትፈልጊው ከቤተሰብ? አንቺስ እናቴ ለመሆንሽ ምን ማረጋገጫ አለኝ? ይኸውልሽ የኔ ልጅ፣ ይኸውልሽ አትንኪኝ፣ ልጅ አትበይኝ። በቃ እናቴ ነሽ። የታቅሻለሁ ሲጀመር ስንት ነገር ተነጋግረን ስንት ነገር ሆነ። የታቅሻለሁ። ይኸውልሽ ከቻልሽ ይኸውልሽ አባቴን ቤት ለቀሽ ውጭልኝ። ይኸውልሽ አንድ ቀን እዚህ ብታድሪ እመኝኝ እኔ ልጅሽ ነኝ፣ በገዛ እጄ ማጠፋሽ። እሺ ይኸውልሽ ሟቹ እኮ አባትሽ አይደለም፣ እየነገርኩሽ እኮ ነው። አንቺ ዝም በይ፣ አትጥሪ አባቴን። እባካችሁ ተረጋጉ። በቃ ይኸውልሽ አባቴን አትጥሪ። አባቴን አትጥሪ። ሰሚያለሽ አይደል? አባቴን አትጥሪ። ይኸውልሽ የኔ ልጅ፣ ይኸውልሽ ወይ አስወጣልኝ ወይ ልውጣ። ምልክ ያው ነው። ይሄንን ብቻ ነው ምልክ። ጉድ ሰራኝ። ይሄ የተረገመ ይሄው አለምን ብሎ ነው ይሄ እዚህ ነገር ውስጥ የገባ ነው። እንተው። ለማንኛውም እንግዲህ የተወሰነ ነገራችሁን ሰምቻለሁ ተመልካቾቻችን። አሁን ይሄንን ዲኤንኤ የምንከፍትበት ሰዓት ደርሷል። እዚህ ዲኤንኤ ውስጥ ያለው ምንድን ነው? እኔም እናንተም እኩል የምናየው ነገር ነው ማለት ነው። እንደምታዩት እንግዲህ ሁሉ ነገር ታሽጎ ምንም የተከፈተ ነገር የለውም። ምንም የተስተካከለ ነገር የለውም። ከጀርባ ማተብ አለው። ይህንን ነገር ያስመረመረበት ሆስፒታል ያስቀመጠው ማተብ እንዲሁም ደግሞ የህግ አካላቶች ያስቀመጡልን ማተብ ማለት ነው። ይህንን ዲኤንኤ እኩል ከፍተን የምናየው ይሆናል ተመልካቾቼ።
እንግዲህ ፊት ለፊታችሁ ነው የምከፍትላችሁ ዲኤንኤው። ይኸውልህ አንተ ስማ፣ ምንድነው ህይወቴን በቃ እንደዚህ ለመበጥበጥ እንትን ምንድነው የምትጣደፈው የምትቸኩለው? መግቢያ መውጫ ሳጣኝ እኮ። ይኸውልሽ አሁን እሱ የሚለውን በሙሉ አንቺ እኔን ታውቂኛለሽ። ምንም አይነት ነገር እንትን እንዳትይ በቃ። ይሄ ዝም ብሎ በቃ የማይገባበት ቦታ የለም፣ እንትን የማይልበት ቦታ የለም። አሁን ነገሮችን የምናስተካክልበት እባካችሁ ተረጋጉ። እንደዚህ አይደለም ነገሮች ነው። ተረጋጊ። መጀመሪያ ትሰማኛለህ? ሰማለህ? የትኛውን ህይወትን ነው የምበጠብጠው? የተበላሸ ህይወትን፣ ቃላብን ለእንደዚህ ያደረክበት ህይወትን፣ እያንዳንዱን ነገር መድኃኒት ቀመመ ቃላብ እንዲያብድ የቃላብን ሀብት ለመውረስ ማሰብ፣ ይህን ሁሉ ህይወትን ነው የምበጠብጠው? የትኛውን ህይወትን ነው የምበጠብጠው? አሁንም ደግመህ እኔን ወንጀል። ተረጋጊ። ሰሚኛለሽ? ተረጋጊ። አንቺ ከባልሽ ጋር ተባብረሽ ራስሽን አውረሽ ያለሽ ሰው ነሽ አይደል? ስለዚህ ተረጋጊና ቁጭ በይ። ሰማለህ? ተልኮ ስላለ አርፈ ቁጭ የምትል ከሆነ አርፈ ቁጭ በል። ብቻ አይደለም የልጄንም ህይወት ነው የበጠበጥኩት። የልጃችንን ልጄ አትበይኝ አንቺ ቆሻሻ። ይኸውልሽ እኮ እኔ ቆሽሼ ሳይሆን ይሄ ሰውዬ ነው አቆሽሾኝ እንደዚህ የተደረገው። አዎ ይሄ እሱ ነው የእሱን አፋምኜ እሱን ላንቺ ብዬ ነው። ተይ እንጂ የኔ ህፃን አንቺን አፍኖ ደፈረሽ። ዝም በይ። ክፍታው ጉድ ተሰራ። ጉድ አደረከኝ። ልጄንም ማሳጣኝ። ባሌም ብቻ አይደለም ልጄንም ማሳጣኝ። ከቤተሰብ ከወንድሜ ምንድን ነው የምትፈልገው? ድሮም ቀልብ የለሽ ሲያስጠላ። አንቺ አባትሽ ነው እንደሱ። ዝም በይ በእናትሽ። መሰረት አንቺም ዝም በይ። አንቺም አሁን ራስሽን እንደተበዳይ ማየት መቻል የለብሽም። ወንጀለኛ ነሽ፣ በዳይ ሰው ነሽ። ልክ እሱ እኮ ምንም ነገር እንዳላደረገ ምንም ነገር እንዳልሆነ እኮ መገደል የሚገባት ሰው እኮ ነች። እኔ ምን አደረኩኝ? ልጄ ባለማወቅ እኮ ነው ይሄን ሁሉ አባቴንም የገደልሽው አንቺ ነሽ። አንቺ ቆሻሻ። አንቺ ምን አደረገልሽ? ልጄ ላንቺ ብዬ ዝም በይ እባክሽ። ይኸውልሽ የተደላደለ ኑሮ እንድኖርልኝ ለኔ ብለሽ ነው አባቴን የገደልሽው? ከጓደኞችሽ ለኔ ብለሽ ነው ወይ አባቴን የገደልሽው? እኔ እኮ ምንም ገድለሽዋል። አልገደልኩትም እኮ የኔ ልጅ። ይኸውልሽ ላንቺ ለንብረት ስል እኮ ነው የሁሉ ነገር ይሁን። ታዲያ ወንድሜ ምን አረገሽ? እሱ ምን ወንድሜ ምን አረገሽ? ወንድሜ ምን አረገሽ? ያኔ እኔን ትይኝ ነበረ። እየረበሸ ነው ምን እያለ ነው? ጨለማ ቤት ዘግተሽ ስታሰቃዩ ያኔ ምን ትይ ነበር? ልጄ ይኸውልሽ ላንቺ እኮ ተረጋጊ። አትንኪ፣ በቃ አትንኪ። እንዳትነኪ፣ ተረጋጊ። ቁጭ በይ። ተረጋጊ። እንዳትነኪ፣ በቃ እንዳትነኪ። ያ በሽታሽ ይነሳ። በቃ ቁጭ በይ። ተረጋጊ። ዝም በይ። በሽተኛ ራስሽ ነሽ። በቃ ጉድ ሰራህ። አሁን ሁላችሁም የምትበጠብጡበት ሰዓት አይደለም። እያንዳንዱን እውነት አውቀን አንተ ምን ታደርግ? እሱማ ምን ያድርግ? እንደዚህ ይኸው ልጄንም አሳጣኸኝ። አሁን በተጨማሪ አሁን ምን ቀረኝ? ምንም የቀረኝ ነገር የለም። እኔን እየቀረሁ ና ግደለኝ። እንደውም እጁን አይደለም ሌላም ነገር መጨመር ነበር። በቃ አረፍ በይ እባክሽን፣ አረፍ በይ። እንደዚህ ታደርገኝ? እንደዚህ አንተ ማመን ይሄን ያክል እንደዚህ ዋጋ ያስከፍላል? እየሰማሽ ነው እንዴ? ያንን ደፋሽ። ይሄ ደግሞ ለምን ይሞትብን? እኔ ምን አድርጌ ነው የደፋሁት? ይሄ ነው እንጂ የደፋሁት። አይሞትብን። የኔ እናት ተይ፣ ላንቺም አንዳንድ ቀን ይጠቅምሻል። ልጅቷን ታያት እስኪ ልጅቷን ታያት። አባቷ ልጁ ከሆነች ይኸውልሽ፣ ሰሚያለሽ? ልጁ ከሆነች እኮ ክብርር አድርጎ ያሳድጋታል። እኔም ልጄ ብዬ ያሳድጋታለሁ። ይብላኝ ላንቺ በሁለት ቢላ ይበላሽ። እኔማ በሁለት ቢላ አይደለም እሱ ነው በሁለት ቢላ ይበላው። ዝም በይ። እሺ፣ ስለዚህ ከዚህ በላይ መዘባበቱ እርስ በርስ መነጋገሩ ከበቂ በላይ ነው። አሁን ዲኤንኤውን እንከፍታለን። እርስ በርስ የምንነጋገርበት የምንሰዳደብበት ሰዓት አብቅቷል። ጊዜያችንን ከዚህ በላይ መፍጀት መቻል የለብንም። ይሄን ዲኤንኤ አሁን የምንከፍተው ይሆናል ማለት ነው። ተመልካቾቼ ቀድሜ ነግሬያቸዋለሁ። ይከፈት። ምንድን ነው ክፈተው? ልጅ ከሆነ ልጅ ሆነች። በቃ ሌላ ምን አለ? ስለዚህ ከአስመረመርንበት ሆስፒታል እንዲሁም ደግሞ ከህግ አካላቶች ጋር ስለምንተባበር የሁለቱ ማህተብ ይገኝበታል ማለት ነው። እናንተ ፊት ነው የምከፍተው። እኩል ነው ምናየው ተመልካቾቼ። ቆይ የኔ ልጅ ይኸውልህ አየኔ ልጅ ከእሱ ጋር ብዙ ነገር አሳልፈናል። የልጄን ህይወት እንዳበጠብጥ አደራን። እኔስ አንዴ ተሰቃይቻለሁ። አሁን የእኔ ሀሳብ እኔ ይዤ የመጣሁት ጉዳይ የአንቺ ልጅ ህይወት መበጥበጥ ሳይሆን እናንተ ወንጀለኛ መሆናችሁ፣ ከዛ በተጨማሪ ደግሞ እውነት መውጣት ካለበት እያንዳንዱ እውነት እንዲወጣ ለዘመናት ቃላብን እዚህ ክፍል ውስጥ አስቀምጠሽ በሰንሰለት አስረሽ ስታሰቃዩ የነበረው ቃላብ
ሀብቱ የግሉ ነው ወይስ ከኤደን ጋር የሚካፈለው ሀብት ነው ያለው የሚለውን እውነት ለማውጣት እንጂ ለአንቺ ለልጅሽ ለሸዋፈራው ተጨንቄ አይደለም። ተግባባ። ይኸውልህ እኮ እሱ እኮ አንድ አጠቃላይ ወስዶታል እኮ ሌላ እኮ የለውም። ስለዚህ ይህንን ነገር አውጣለሁ። እያንዳንዱን ነገር ወራሽ ማን እንደሆነ መጨረሻ እናውቃለን። ደግመሽ እንዳታስቆሚ መሰረት። ተመልካቾቻችን ደግሜ መንገር አያስፈልገኝም። ማተብ አለው። ከዛ ውጪ እኩል ከፍተን የምናየው ይሆናል ማለት ነው። እሺ እንግዲህ ቃል በቃል የተሰጠንን ነው ማነብላችሁ። በገመና የዩቲዩብ ቻናል እና ትርታ ሚዲያ አመልካችነት የተዘጋጀ ይላል የዲኤንኤ ምርመራ በአቶ ሸዋፈራው እንዲሁም በወጣት ኤደን ደበበ። ሰሚኛለሽ መሰረት፣ የምናገረውን ነገር ለተመልካችም ለእኔም ግልጽ እንዲሆን እባክሽ በቃ አታቋርጪ። ማናችሁም እንተቆርጡኝ አልፈልግም። ይሄንን እሺ፣ ለተመልጋል ግልጽ በሆነ መንገድ እንዲደርስ መቻል አለበት። ያላመነችው ነገር አለ፣ ሌላም ሶስተኛው እንዳለ ማለት ነው። አረ ማንንም የለም ያውቃል እኮ። በቃ ዝም በሉ እባካችሁን፣ ዝም በሉ። ተመልካች በስርዓት መስማት መቻል አለበት። በገመና የዩቲዩብ ቻናል እና ትርታ ሚዲያ አመልካችነት የተዘጋጀ የዲኤንኤ ምርመራ ጉዳይ በአቶ ሸዋፈራው እና በወጣት ኤደን ደበበ የአባትነትና የልጅነት ግንኙነት መኖሩን በ13/41 ጭረት 3 ቁጥር መጠየቃችሁ ይታወቃል። በጥያቄያችሁ መሰረት ምርመራውን አጠናቀናል። በተጠቀሰው ቁጥር ማለትም በ13/41/3 ከሁለት ሸኝ የሆነ ደብዳቤ ጋር የላክን መሆኑን እንገልጻለን። እንግዲህ ሁለት ሸኝ ደብዳቤ አብሮታል ማለት ነው። ተመልካቾቼ የተጠየቀው ምርመራ ወጣት ኤደን ደበበ ከአቶ ሸዋፈራው ጋር አባትና ልጅ መሆንና ለመሆናቸው እንዲረጋገጥ ስለመሆኑ ይላል። የምርመራ ውጤት ከአቶ ሸዋፈራው የተወሰደው ዲኤንኤ ወይም ዘረመል ከወጣት ኤደን ደበበ ጋር ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ ሸዋፈራው እና ወጣት ኤደን አባትና ልጅ የመሆን እድላቸው 99.9% ነው። ይህ ማለት ተመልካቾቼ ኤደን የሸዋፈራው ትክክለኛ ልጁ ነች ማለት ነው። እባካችሁን ተረጋጉ። ራሳችሁን እባካችሁን ተረጋጉ። ይኸውልሽ ኤደን እባክሽን ተረጋጊ። ኤደን ይኸውላችሁ ተረጋጉ። ኤደን መሰረት ተረጋጉ። ይኸውልህ አንተ አሁን የኤደን አባት መሆንህ ተረጋግጧል ማለት ነው። ከዛ በተጨማሪ ግን ተመልካቾቼ ለእናንተ የምነግራችሁ ቃላም የዚህ ሀብት ሙሉ ወራሽ እሱ ብቻ ነው ማለት ነው። ስለዚህ አንተም እሷም ወንጀለኝነታችሁ የተረጋገጠ ነው። በህግ ከለላ ውስጥ ሆናችሁ ህግ እያንዳንዱ ምርመራ አድርጎባችሁ ከነገ ጀምሮ ፍርድ ቤት እናንተ ላይ ክስ የሚመሰረት ይሆናል። እያንዳንዱ መረጃ አሰባጥረን ለህግ እናሳልፋለን ማለት ነው። ከዛ ውጭ ግን የተማመንሽበት ሀብት አንተም ወርሷለሁ ብለህ ስትዘባንንበት የነበረው ሀብት በጠቅላላ እያንዳንዱን ሀብት ቃላብ የሚወርስ ይሆናል። ተበዳይ ቃላብ ቁጭ በይ እስከ እህቴ ቁጭ። አንተም ቁጭ። አልገባኝም። ምን ማለት ነው? ምንድን ነው? ልጄን ልትነጥቂኝ ነው? የሸዋፈራው ባለቤት ነሽ። የምትሰሚው ነገር እያንዳንዱ እንግዳ ነው። ልጆችሽን አሁን ስለ ንብረት ስለ መጀመሪያ እኔ ልንገርሽ አንዴ እባክሽን ስሚ። የሸዋፈራውን የወንድም ልጆች የምታሳድግ እኮ መጀመሪያ እኔን አስወሪኝ። የሸዋፈራውን የወንድም ልጆች እያሳደግሽ ነበር። ሸዋፈራው መሀን እንደሆነ ተስማምተን የጨረስነው ነገር ነበር። አሁን ግን የሸዋፈራው ልጅ ስለመሆኗ ማረጋገጫ ስንነግርሽ ምንም ድንጋጤ አይነበብብሽም። ምንም የፈራሽው ነገር የለም። እና በጣም እንግዲህ የሆነ ነገር እያየሁብሽ ነው። የምታውቂው ነገር አለ? ሁሉ ነገር እኮ ነው። እሺ፣ ስለ ንብረት አሁን ስለ ቃላብ ምናምን ስለ እሷ ልጅነት ስለ እሱ ግንኙነት ምናምን ገና ሲጠነሰስ ነው የማውቀው። ልንገርሽ። ምን? አዎ አውቃለሁ። እንደዛ ስትሆኝሽ ሁሉ ስትይ ከሱ ጋር ባልና ሚስት ናችሁ፣ አንድ ላይ ተባብራችሁ እኔን እንደዚህ ያደረጋችሁ። ዝም ብለሽ አትንጣጪ። ቁጭ በይ። መጣጣት ምን አስፈለገ? አውቃለሁ። እኔ ንቄትቻቸው ነው። እሺ፣ ምኑን ነው የምታውቂው? እውነት ንገሪኝ። አሁን ገና በትንስሷ ገና እሷ ጋር እየሄደ ሲሯሯጡ በሰው በሾርን ቡና እኔ አፍልቼና ቡና ጠጣ ስለው በልጅ እያስጠራች አብረው ሲዘሉ ጉድ ተሳታለው ለሁለት
ግን ንቄትቻቸው ነው። እሱንም እንደማላቆኝ አውቄ ለምን ብዬ ነው ጨጓራዬን የምልጠው? ቃለም የምትለው ንገር። ስለዚህ ቤት ንብረት ሀብት አንተ ምንም የምታውቀው ነገር የለም እኮ ግን እዝጌር ይስጥህ ይሄን ነገር ጉዱን ይፋ አወጣኸው። አመሰግናለሁ የኔ ልጅ። እኔ እኮ ይሄ ቦታ እኮ ይሄ ንብረት እኮ የእናቴ አባቴ ንብረት እኮ የእሷ ባልና ወንድማማቾቹ በዚህ ቦታ ይካሰሱበት ነበር። ግን የኔ አያት ናቸው የኔ ቤተሰቦች ንብረት። ንብረቱ አሁን በእኔ ስም ነው። ገባል እያልሽ ያለሽው ምን እንደሆነ ሚስትነቷ 50% የእሷ እንትን አንስቷል። ሌላው ግን የኔ የራሴ ቤተሰቦቼ ንብረት ስለሆነ ቤቱ በራሴ ስም ነው። ስለዚህ እዚህ ነገር ላይ ቃላብ ምንም አይመለከተውም እያልሽ ነው? ቃላብ ምን ይመለከተዋል? ከሷ ጋር ነው። ስለዚህ እያልሽኝ ያለሽው ቃላብ የዚህ ቤት ሀብት ላይ ምንም አያገባውም ነው? ይሄ ንብረት እኮ የራሴ በውክልና በስርዓቱ በህግ እኔ አጭበርብሬ አይደለም፣ በሀቅ ነው በህግ ነው የሄድኩት። ገብቷል? አላጭበረበርኩም። እነሱ እንደዛ ሲሆኑ በቃ የበፊት በመሬቱ የሚከራከሩት የእሱ ወንድ አጎትና የቃላብ አጎትና አባት የልጅቷ አባት የተባለ እንጀራ አባት አሁን የሆነው አሁን የባለቤት ልጅ ነች። ትሁን ገና ስትጠነስስ አውቃለሁ ብያለሁ። ገብቷል? ግን እኔ አንጀቴ እየቆሰለ እንደማልወልድ ስላወቀ የእሱን ዘመዶች እያሳደግኩ እያለ እንደዚህ በማድረጉ አዝናለሁኝ። ባዝንም እንዳልከፋኝ ሁኜ ያው መጨረሻቸውን አሳየኝ። ከሚስት ጋር ተባብረ ነው እንደዚህ መጨረሻቸውን አሳየኝ። ቃላብ ምንም አይነት ነገር አይመለከተውም። እነዚህ ሰዎች ደግሞ ለአንቺ መሳሪያ ነበሩ። ዳን ወጥተን የተጠቀምሻቸው ማለት ነው። ወደው እኮ ነው እንዴ? ወደው እኮ ነው። ስለዚህ በየትኛውም የህግ አግባብ ብንሄድ እንግዲህ ተመልካቾቼ የሸዋፈራው ባለቤት እያለች ያለችው እያንዳንዱ የህግ ማስረጃ እጇ ላይ ስለሚገኝ በየትኛውም ህግ አካሄድ ብንሄድ የዚህ ቤት እያንዳንዱ ውክልና እያንዳንዱ መብት ያለው ለሷ ነው ማለት ነው። ያ ማለት እነዚህ ሰዎች እንዲሁም ደግሞ ሟች አቶ ደበበ በተሳሳታቸው ስህተቶች ሙሉ ውክልና ለእነዚህ ሰው ሰጥታለች። እነዚህ ሁለት ሰዎች የዚህ ሴትዮ መጠቀሚያ መሳሪያ ነበሩ። ድሮም ነግሬሃለሁ። እኔ እኮ ጥፋት እንደሌለብኝ ጋዜጠኛ ነግሬሃለሁ። በላይ ላይ ስትጫወትብኝ እኔ አንቺ ካንቺ እንደዚህ ነው የሚጠበቀው። እንደዚህ ነው። እኔ ነግሬሃለሁ። በጣም ተሳፍሬያለሽ። እንዳታምን ብዬ ካነበረ በጣም ተሳፍሬያለሽ። ለምን አፍራለሁ? በጣም ነው ተሳፍሬ። አንቺ እኔ ላይ እየተጫወትሽ ነበረ። ስማ ቀብራራ ጉድ ሰራኸኝ። በጣም ነው ስትርመጠመጥ ምርመጠመጥ መሰለ። መሰረት በቃ አንቺም ራሱ ለሁለት አብራችሁ እንደዚህ ታረጉኝ። መሰረት መጀመሪያ ተረጋጊ እሺ። ምን እረጋጋለሁኝ? ከባለቤቱ ጋር ተባብሮ ነው እንጂ የገደለኝ። ተባበራል። የሆነውን ነገር እያወቅሽ አይደል? እንዴ ሌላው በጣም ትክክል አይደለም ያደረግሽው ነገር። እኔ አመኘሽ እኮ ነው አብረን ነው አይደል? እኔ ካጂ አንተ ይገባል። ምንም አልካድኩሽ። የካድኩሽ ነገር የለም። ይኸውልህ ወንድሜ በጣም ታናድጂው ምኑ በኔ ነው ገብቷል። እንደውም እዝጌር ይስጥህ አንተ መጣህ እንጂ በመምጣት ነው እንጂ ሁሌን ነገር ስለጨረስኩኝ አሁን ሁለቱን ለማሳሰር ነው የምፈልገው። ምንድነው የምትለው? እዚህ ትለሳለሳለች። እሷን ማሳሰር ነው የምፈልገው። ትናገረውን ጮክ ብላ ታውራል። ምንድነው የምታወራው? ልጁን ምን እንደሚያደርጉት አውቃለሁ። ይሄንንም ነግረሃታል። ያንን ይዤ ብዙ ነገር አለ በሚስጥር እኔ በስልኬ ሁሉ ቀድቻለሁ ሲመካከሩ በእንትን አንቺ በጣም ያንን ይሻለው ገብቷል። ስለዚህ እነሱን አሁን ሴረኛ እኔ ራሴ ላሳስራቸው ነበር የምፈልገው። ስለዚህ አሁን አንቺ ጥንቃቄ ጎደለሽ ዝርክርክ ስለሆንሽ ይኸው ስማኛ አዳም ይኸው እቺ ከኋላ እኔ ሞኝ አድርገኝ ነበር። አንቺ ሞንሽ ይኸው እቃችሁን ይዛችሁ ወለቅ። ለማንኛውም ይኸውልሽ የቤቱ ካርታ ኮፒ ነው። ተረጋጊ። መጀመሪያ እኔ ማየት መቻል አለብኝ። ባዶ እጅሽን እንዳትሆኚ ይሄን ኮፒ ይዘሽ ውጪ። እሺ እስኪ
ስለዚህ የዚህ ቤት እያንዳንዱ ካርታ እያንዳንዱ ማስረጃዎች እጇ ላይ ይገኛሉ ማለት ነው። ጉድ ሰራኝ አንተ ማትረባ ሰውዬ። ይኸውልህ ጉድ ሰራኝ። ስለዚህ አሁን ቁጭ በይ መሰረት ሰማኛለህ። ሸዋፈራው አንዴ ነገሮችን ለተመልካች ግልጽ ማድረግ መቻል አለብን። ሰማለህ? ተመልካቾቻችን እንግዲህ ያ አቶ ሸዋፈራው ባለቤት ይዛ የመጣችው ማስረጃ የቤት ካርታ የዚህ ቤት እያንዳንዱ መፍት እንዳላት የሚያሳይ ነው። እነዚህ ሰዎች የእሷ መሳሪያ እንደሆነች የሚያሳይ ብዙ ነገሮችን የያዘችው ካርታው ሁሉ ነገር ይህንን ቤት የሚያመላክት ነው። ከዚህ በፊትም አይቸው ስለማላቅ ነው። ስለዚህ ተመልካቾቼ እነዚህ ሰዎች የእሷ መሳሪያ ሆኑም አልሆኑም ወንጀለኛ ናቸው። ቃላብን ከማሳበር ጀምሮ እያንዳንዱን ነገር ሲጠነስሱ ሰው እስከ ማጥፋት ሲሄዱ የነበሩ ሰዎች ስለሆኑ ሁለቱ ሰዎች በህግ እንደሚጠየቁ አስረግጬ እነግራቸዋለሁ። የሸዋፈራው ባለቤት ይዛ የመጣችው እያንዳንዱ ማስረጃዎች ግን አጣርተን የዚህ ቤት ባለቤት ማን ነው፣ ቃላብ የሆነ የዚህ ቤት ወራሽ አይደለም ወይ፣ እዚህ ጋር ይዛ የመጣችው እያንዳንዱ ማስረጃዎች እውነት ናቸው አይደለም የሚለውን ምናጣራ ነው የሚሆነው። በጣም እንግዳ ነገር፣ በጣም የሚያስደነግጥ ነገር ነው እየገጠመን ያለው። ስለዚህ ብዙ ነገሮችን አጣርተን የምንገናኝ ነው የሚሆነው። ከእሷ ጨምረህ ብቻዬን ሆነ አውላላ ሜዳ ላይ ብቻዬን ትጥለኝ እንደዚህ ታደርገኝ? አንተም ማመኔ እነዚህን ሰዎች ይዘህ ወደ ህግ ቦታ ታስወስድልኛለህ፣ አለዛ ደግሞ እኔ ላስወስዳቸው፣ እኔ ራሴ አስወስዳቸዋለሁ። እኔ ካዲ ተላለች እንጂ ከነ ባለቤት ተመካከለ አስወጣልኝ ከቤት አይደል? ታስወጣልኛለህ? ወዴት ነው የምንወጣው? ወዴት ታስወጣልኛለህ? አስወጣልኝ፣ በቃ አስወጣልኝ። እሺ ወዴት ነው የምወጣው? ስለዚህ ለምንድን ነው የምወጣው? እባክህ ተነስ ሸዋፈራው፣ ተነስ በቃ ተነስ ሸዋፈራው፣ ተነስ ሸዋፈራው። ብዙ ዓመት አብረን አሳልፈናል። ነገሮች እኮ መስተካከል ይችላሉ። መሰረት እያንዳንዱን አርቲስት የምትወስጂ ነው የሚሆነው። አንተም በህግ ከለላ ውስጥ ነው የምትቀመጡት። ወንጀለኛ ናችሁ። ይኸውልሽ የሸዋፈራው ባለቤት እነሱን ለወንጀል አሳልፌ ይሰጣለሁ፣ ለአንቺ ግን ተመልሼ እመጣለሁ። የያሻቸው ማስረጃዎች እያንዳንዱን ነገር ከመጀመሪያው ጀምሮ የጠነሰሽውን እያንዳንዱን ነገር አጣርቼ አንቺንም ወንጀለኛ አደርግሻለሁ። ያጠፋሽውን ጥፋት አጣራለሁ። እሺ ቃላብ ይሄንን ቤት እንደሚወርስ ቃሌ ነው። የቃላብ ሀብት ነው፣ የአባቱ ሀብት ነው። የአባቱን ሀብት ደግሞ የመውረስ መብት አለው። በምን አይነት መንገድ ሄደሽ ህጋዊ እንዳደረግሽ እጅሽ ምን ያህል ድረስ እንደሄደ ስለዚህ አጣርቼ ተመልሼ አንቺንም ከነሱ ጋር እስር ቤት ወስድሻለሁ። እናንተ ተደረጉ ጊዜ ና ወንጀለኛ ነሽ። ዳይ ውጪ ነጭ አንቺ ይዛቻቸው ሄዱ።